ኦሮሚያ ክልል ብቻ ህዝቡ ይፈጃል ተመርጦ በተለይ ኦርቶዶክስን ፎከስ ያደረገ አማራን ፎከስ ያደረገ የአማራ ሙስሊም እንደ ሙስሊም ራሱ አታዩትም ማለት እንዴ? እንደ ሙስሊም ታዩታላችሁ? የአማራ ሙስሊም አታዩትም። እጅግ የሚከብድ ጊዜ ላይ ደርሰናል። ይህንን ነገር በደንብ አድርገው ይሰሩታል። በጣም ከባድ እኮ ነው። የሰው ልጅን አመለክ ብለህ ታጠፈዋለህ እንዴ? ከነ ቤተሰቡ ታቃጥለዋለህ እንዴ? በመሰላል ወጥተው ቤንዚን ነበር ሲያከፈክፉ የነበሩት። እግዚአብሔር ያሳያችሁ። ቤንዚን ሲያርከፈክፉ ነበር ቤተክርስቲያን ላይ። እንደው የፈለገ ነገር ይሁን በኢትዮጵያ ይሄን ማየት አለብንኛ። በቪዲዮ ተቀርጾ እየተደረገ መንግስት ሙድ ይዛል። ምርጫውን ለማደናቀፍ የሆኑ ወንጀለኞች አረጉት። በቃ አለቀ። የአንድ ሰሞን ጩኸት ነው፣ ከዛ ይቆማል። አቡነ ሳሪዎስ የምትለው አውሬ ያስበላሃል እንጂ አይሆንም። ምክንያቱም የተቃወምነው ሰው ነው፣ ኦርቶዶክስ አይደለም። እሱ ኦርቶዶክስን ለማጥፋት የመጣ ሰውዬ ነው። በጉልበት ግን ጭነውታል። ኦርቶዶክስን ለሁለት ለመክፈል የመጣ ሰውዬ አምጥተህ ቦታው ላይ ጭነሃል። ከዚህ በፊት ቀሲስ በላይ የሚባል ሌባን አምጥታችሁ ጭናችሁ ገንዘብ ዘርፎ ሊወጣ ሲል ይዛችሁት እስር ቤት ከተታችሁ። አቡነ ሳሪዎስ ተመሳሳይ ሰው ነው። ኦርቶዶክስ ልጆች አልመረጡትም፣ አልፈለጉትም። ብዙ ቅዱስ የሆኑ የኦርቶዶክስ ኦሮሞ አባቶች አሉ። እነሱን ለምን አላረጋችሁ? እነሱን ለምን አላረጋችሁም? ቦታው ላይ አልሾማችሁም፣ አላረጋችሁም። ለምን? አያመችማ። ለዚህ ነገር ተናገረ። በአደባባይ ወጥቶ አንተ ዋሂድ የሚባል ቃል በቃል ተናገረ። ትንፍሽ አይልም። ማህበረ ቅዱሳን ነው ያለው። ትንፍሽ አይልም። ትንፍሽ ማለት አይችልም ከዚህ በኋላ ነው ያሉት። ዋሃቢዎች ናቸው ይሄን የሚያደርጉት። መንግስት ያውቃል፣ ሁሉም ያውቃል። ሁሉም የሚያውቀው ነው ይሄ ነገር እየሆነ ያለው ኢትዮጵያ ላይ። ግን ጩኸቱን የሚቀማ አሁንም ይሄ ፋን ይሄ አርሰናል በልክ አድርጉት ድጋፍ። ጭራሽ ኮንሰርት እናዘጋጅ ትላላችሁ እንዴ? ሰው እየሞተ ሰው እያለቀ ለነጫጭባ ለማያውቅ ከነ መፈጠር ለማያውቅ ኮንሰርት ላዘጋጅ ኢትዮጵያ ላይ ተደርጎ ታይቶ የማይታወቅ ኮንሰርት ላዘጋጅ ብላችሁ ስታጨበጭቡ ስታሸረግዱ ትውላላችሁ። እግዚአብሔር ያሳያችሁ። እስቲ ኢትዮጵያ በዚህ ደረጃ ለነጭ አሽቃብጣለች። በዘመናችን በህይወታችን አይተነው ማናውቀው ለነጫጭባ በዚህ ደረጃ ሰግደናል። ጭንቅላታችንን ሰልቦናል። ቲቪ ማየት ብቻ በቲቪ ኳስ ማየት ብቻ እንዲያሳብዶናል። ምን አይነት ዘመን ላይ ነው የደረስነው? በቲቪ ማየት ብቻ። በቲቪ ታየዋለህ፣ ትጮዋለህ። ደስ ምንም ግንኙነት የለ። ምንም አይነት ግንኙነት የለ። ምንም አይነት የማያውቅህን በዛ ደረጃ ማምለክ ጀመርክ። ደም አልቅሰናል፣ እንዲህ ሆነናል፣ እንዲህ ተፈጥሯል። የታውቆ የታባውቆ ቋንቋውን ተናገር ብትባል ስንት ትናገራለህ? ስንቶቻችሁ የአርሰናልን ወይም የዛን ሀገር ቋንቋ ትናገራለህ? አንተ ዶማ ማሃይ እዚህ 1000 ዓመት ኖረም አትናገርም። ልፋጫ በጣም የሚያሳፍር ትውልድ መኖሩ። ኮንሰርቱ ላይ ይደረግና ድፍን ኦርቶዶክስ፣ አብዛኛው ዘፈን የምትገቡት ኦርቶዶክስ ናችሁ። ግልጽ አድርጌ ነው የምነግረው። የምንገባው ኦርቶዶክስ። እኔ ባናተ ተተከል ዘፈን አልገባም መቼ። ማንህም ብትመጣ ተዘግዝቀሙት የዘፈን ኮንሰርት አታገኘኝ፣ አይመቸኝም። ምክንያቱም ህዝብን ወደ ገደል የሚከት እንደሆነ አውቀዋለሁ። ጥቅምም የለውም። አብዛኛው እንደው በኢንፎርሜሽን ደረጃ በተወሰነ የሚናገሩ እንደነ ቴዲ አፍሮ ያሉ ካልሆኑ በስተቀር ምንድነው ማለት የፈለጉት ስለምንድን ነው የሚያወራው ብዬ እንዳዳምጥ ካልሆነ በስተቀር ብዙዎቹ አይመቹኝም። ትርጉም የለሽ፣ ትርጉም አልባ፣ ህዝቡን ወደ ገደል የሚከት ነው። ግን ለዚህ ለአርሰናል ተብሎ
ወንድ ወገን እዚህ ያለቀ ቤተክርስቲያን በሳት እየነደደች እሱ ለአርሰናል ሊጨፍር ኮንሰርት አዘጋጅቷል። ኮንሰርት አዘጋጅቷል ለአርሰናል ሊጨፍሩ። እንደዚህ አይነት የዘቀጠ ማንነት ያለው በተለይ አሜሪካ አውሮፓ ያላችሁ ነው ይሄንን ነገር አስጫዋችሁ ሰው ጭንቅላቱ መሀይም እንዲሆን ያደርጋችሁት እናንተ ናችሁ። እሽፎ እናንተ ናችሁ ይሄንን ነገር ያደርጋችሁት። ሰው ወደ ችግሩ ወደ ምን ማድረግ አለብን ብሎ መፍትሄ እንዳይፈልግ የተቸገረው ፖለቲካ ነው የሚቸገረው። ፖለቲካው ነው ሰውን ልጅ ምንም ያደርገው ወደ ጥሩም ሊደርሺፕ የሚያመጣው ወደ መጥፎም የሚወስደው ህዝቡ አንድ እንዳይሆን የተደረገበት ነው። ከመዝናኛነት ያለፈ ቅጥ ያጣ ማንነት አይተንበታል። ከመዝናኛነት አልፏል። ከመዝናኛነት አልፎ ጭራሽ አሁን በየቦታው መንግስት ስፖንሰር ያደርገዋል። ይሄን እርግጠኛ ሆኜ ነው የምነግርህ። እዛ ላይ ከገባችሁ ፍትህ ለአርሲ ብላችሁ ድፍን አርሰናል እናያችሁ። አርሰናል አሸነፈ ብለህ ስታለቅስ የነበረው ዘፈን ኮንሰርት ገብተህ ፍትህ ለአርሲ ብለህ እስቲ ጩህ እስቲ። አታድርጉትም። አርቲስቶች የማከብራችሁ አላችሁ፣ ቃል ለምድር ለሰማይ ያልተናገርኳቸው አርቲስቶች አላችሁ እስከዛሬ። ይህን ኮንሰርት አዘጋጅና እሄድብሃለሁ። ምን አባክም አታመጣም ምድረት ዝምባ ታቀኛለህ። እዛ ቦታ ላይ ተገኝና አቅራራና ዝፈንና ከኔ ጋር ነው የምናወራው። እናወራዋለን። እናት ትውለድ ማን እንደሆንክ ምን እንደሆንክ ጉድን ዘረግፈዋለሁ። ቀላል ነው። እናንተ እርምጥምጥ እካክ እንደሆናችሁ አውቃለሁ። ሙሉዎቻችሁ ዊኖዎች ጋር አውቃችኋለሁ በደንብ። እዛ ኮንሰርት ላይ ተዘጋጅና ዝፈንና ከዛ በኋላ እናወራለን። ይሄንን ነው የምለው። ስለዚህ አሁንም ፍትህ አርሲ ላይ ሌላም ቦታ ላይ ለሚገደል ጩኸታቸውን የተቀሙ ምስኪን ህዝቦች አሉ። የአዲስ አበባ ልጅ ጩኸቱን ተቀምጧል። አዲስ አበባ ልጅ አብዛኛው ችግር ውስጥ እንዳለ ሁሉም ያውቃል። የራበው ትውልድ ነው ያለው። የራበው 2-3 ዲግሪ ኖሮት ሰርቶ የሚራብ ህዝብ ነው ያለው። ሰርቶ ሳይሰራ ቢሆን አሮን ኬር ሰርቶ የሚራብ ህዝብ ነው ያለው። ላቡን ጠፍ አድርጎ ገብቶ ልጆቹን ማሳደግ የማይችል ካልዘረፈ ልጆቹን ማሳደግ አይችልም። በየሆስፒታሉ ብታይ በበሽታ ያለቀ ነው። በየጸበሉ ሂድ፣ በየምኑ ሂድ፣ የተመጣጠነ ነገር አይበላም። ይህን ትውልድ ነው እንግዲህ በኳስ የሚሸውዱት። ስፖንሰር የሚደረገው በመንግስት ነው። ምን ሊያደርግ ይህን ማይም ትውልድ እንጫወትበት በሚል ቁማር ቤቶች ጥግ ድረስ በዝተዋል። ኢትዮጵያ ትዳርን ያፈረሰው ኳስ ነው። ኢትዮጵያ ላይ ትዳር የሚፈርሰው በኳስ ነው። እንዲቀረጹ ያደርጋሉ እኮ። የኳስ አፍቃሪ ነው ተብሎ ሰርጉ ላይ ኳስ እያየ ከሚስቱም ይጣላል። የገዛ የደስታው ቀን ላይ ሚስቱን አምላክ የሰጠው ሚስቱ ጋር ኳስ ያደንቃል ተብሎ ተቀርጾ እንዲየታየ ኳስ አድናቂው እንትና በሰርግ ቦታ ላይ ተገኝቶ ኳስ እያየ አድናቆቱ ነበረ፣ ከሱ የሚለየው የለም ተብሎ ቪዲዮ ይሰራል፣ ቫይራል ይወጣል። እንደዚህ አይነት የቆሸሸ ትውልድ ተፈጥሯል። ያንን ነው የምነግርህ። ሌላው አቴንሽን የሚፈልግ እዮዳብ ጉቶ አለ። ፕሊስ አቴንሽን አትስጡት። ነገሮች በመጡ ቁጥጥር ሁልጊዜ አቴንሽን ፍለጋ የሚመጣ አንድ ፈርሳም ሚስቱ ሌላውን ታገላብጥ የምትውል አንድ ፈርሳም አለ ሶሻል ሚዲያ ላይ። አቴንሽን አትስጡት። ከተበደለ
ከተጨቆነ አንድ ጋር ቆሞ አያውቅም። never እና አቴንሽን ፍለጋ እሱ ጋር ቪው እንዲኖረው ከተበደለ ከታረደው ከምኑ ሳይሆን እንዲጨበጨብለት የሚያደርጋቸው ፖለቲካዎች እጅግ ያሳዝነኛል። ቅድሚያ የሚባል ነገር አለማወቅ ኢትዮጵያ ላይ ጎርቷቸዋል። አብዛኞቻችሁ ወገኖቻችን ድምጻችሁን እየተነጠቃችሁ ነው። እዛ ሀገር ድምጽ መሆን ቢቻል ስንቱ ህዝብ በጮኸ ነበረ። ስንቱ በጮኸ ነበረ። አንድ ነገር ተንፈስ፣ እስር ቤት ነው የሚከቱ። አንድ ነገር እናት ትውለድ፣ ተንፈስ። መተንፈስ አችልም። ምንም ነገር ማድረግ አችልም። አጀንዳ ለማስቀየር መንግስት ስፖንሰር ያደርገዋል የአርሰናልን ነገር ኮንሰርት። እኔ እነግራለሁ ታደለ ሩባ፣ ልጅ ማይክ፣ ሳሚዳን እምወዳችሁ እማከብራችሁ፣ አንድም ቀን ክፉአችሁን አንስቼው አላውቅም። አንድም ቀን በክፉ አንስቻችሁ አላውቅም። ይህን ኮንሰርት አዘጋጁና ዝፈኑ ዊገነታዋክ። አንድም ቀን በክፉ ስማችሁን አንስቼ አላውቅም። ታደለ ሩባ አለ፣ ሳሚዳን፣ ልጅ ማይክ አለ። ዋናዎቹ እናንተ ናችሁ። አንድም ቀን በክፉ አንስቻችሁ አላውቅም። አንድም ቀን አድናቂያችሁ ነኝ፣ አክባሪያችሁ ነኝ። ከህዝቤ ግን እናንተ አትበልጡ። ኤንዱ ሼት ፎር ሚ አንድ ነገር ለኔ አታርጉልኝ። ስለዚህ ህዝባችን እያለቀሰ እናንተ ዘፈን አዘጋጅተ እደግሳለሁ በልና ዊቶክ እና አስጌንደ እንደሾ ምናምን የምትባል አንድ ቀን በክፉ አንስቼ አላውቅም። አንድ ቀን ግን ይሄ ወገን እያለቀ ይሄ ወገን እያለቀሰ ነገሮችን ወደማይፈለግ ነገር ውሰዱና በኦርቶዶክስ ደም ቀልዱና ዝፈኑና ደግሱና እስቲ የምናወራው እናያለን። ስለዚህ ከዚህ ነገር ውጡ። ኮንሰርት የሚባል ላልተወሰነ ጊዜ ማቆም አለባችሁ። ኮንሰርት የሚባል ላልተወሰነ ጊዜ ማቆም አለባችሁ። እውነቴን ነው የምነግርህ። ስለዚህ እያንዳንዳችሁ በዚህ ጉዳይ ላይ መደገፍ መብታችሁ ነው አልኩ። በዚህ ጉዳይ ላይ ግን በኦርቶዶክስ ስም ነጋዴዎቹ እናንተ ናችሁ። ስለዚህ ይህንን ኮንሰርት አቆመዋለሁ። በጣም በጣም አሳፋሪ ነው። እጅግ ያሳዝናል። እና በተለይ የኢትዮጵያን የምስኪኑን ምሬት ድምፅ የቀማው 100% ብዬ እነግርሃለሁ አርሰናል ደጋፊዎች ናቸው። በተለይ ውጭ ያላችሁ 100% ለማያውቃችሁ ቋንቋውን ለማትችሉት ደግሜ እናገር ቋንቋውን እንኳን መናገር ለማትችሉ የኢትዮጵያን ሕዝብ ድምፅ ቀምታችሁታል። ስለዚህ ከዚህ ነገር እንድትወጡ ነው ማረጋው። ስለዚህ የኢትዮጵያን ሕዝብ ከዚህ በኋላ ማንኛውም ኦርቶዶክስ አይነካት። እንዲሁም ሙስሊም ነው ማወራ። ሙስሊም ቢሞት ምንም ሳያደርግ እግዚአብሔር ምስክሬ ድምፅ ሆናለሁ። ፕሮቴስታንት ያለ ጥፋቱ ቢሞት ያለ በደሉ ቤተክርስቲያኑ ቢቃጠል ድምፅ ሆናለሁ። የህዝብ ልጅ ስትሆን ህዝብን ስትወድ መርጠ ለይታ አይደለም። ስለዚህ አስተውሉ። ይህ አይነት አጨብጫቢነታችሁን አቁሙ። ስለዚህ ባለ ኮንሰርቶቹ ይሄን ነው የሚሉት። በኢትዮጵያ ላይ ተሰምቶ ታይቶ የማይታወቅ ነገር ነው የምናደርገው ብለው ነው ሲያስተዋውቁ ያየ ነው ያቸው። ቅዳሜ በኢትዮጵያ ታሪክ ታይቶም ተሰምቶም የማይታወቅ ኢቨንት ነው እንግዲህ
ይዘንላችሁ የመጣ ነው። ይህንን ነገር ለማሳካት ከጎናችን የመንግስት አካላቶች አሉ። እንደምታዩት የባርዳስ ባለቤትን ጨምሮ በጣም ብዙ አካላቶች አሉ። የምን የመንግስት ባለቤቶች አሉ? ይሄ ነው በመንግስት ምን የተደረገ ነው? መንግስት ይሄንን ነገር ምን ያደርገዋል? ስፖንሰር ያደርገዋል። የሚራበው ግድ የለው፣ ስለሚጠማው ህዝብ የለም። ስለ ማዳበሪያ ገበሬ አብዛኛው ኢትዮጵያዊ ማዳበሪያ ነው የሚፈልገው። ማዳበሪያ አይደለም የሚሰጥ ቲቪ ስላየ ብቻ ድጋፍ ያደርግላል። ስማ በደምብ ቦርጩን እንኳን አጋስስ ኳስ ተጫውቶ እንኳን አያውቅም። ሆዱን ይኸው አጠገቡ ያለውን ጉማሬ መሰለውን ሰውዬ ይኸው አጠገቡ ያለው ይኸው ሆዱ ጉማሬ መሰለ። ይኸው ይህንን ነገር ለማሳካት ከጎናችን የመንግስት አካላቶች አሉ። እንደምታዩት የባርዳስ ባለቤትን ጨምሮ በጣም ብዙ አካላቶች አሉ እና እጅግ በጣም የለፋንበት ኢቨንት ነው። ጀማው ከክፍለ ሀገር የምትመጡ ብዙ ነገሮች አክሰሶች እንደተዘጋጀላችኋለሁ። ስለዚህ ምንድን ነው የሚያዘጋጀው? የመንግስትን የብልጽግና ዝግጅት ነው። መንግስት ኳስ ውስጥ እጁን አስገብቷል። ለምንድን ነው ያስገባው? ለሀገር ውስጥ እኮ አይደለም። የሀገር ውስጥ ተጫዋቾች እንደዛ አይደገፉም እኮ። የሀገር ውስጥ አትሌቶች እንደዛ አይደገፉም። ሀገር ውስጥ ስፖርታዊ ነገር የሚያደርጉ ሰዎች እንደዛ አይደገፉ። የሚደገፈውስ የነጫጭባን እግዚአብሔር ያሳያችሁ። የነጫጭባን ኳስ ለማስተዋወቅ ኢትዮጵያ ላይ በዚህ ደረጃ ሆኗል። እግዚአብሔር ያሳያችሁ ምን ያህል መንግስት የህዝቡን ጩኸት እንዴት አድርጎ እንደሚቀማና እነሱ ውስጥ አብሮ እንደሚሰራ። እነዚህ አሁን የብልጽግና ተከፋዮች ናቸው እንደምታየው። ይሄ ልጅ አሁን የራስ ስራ ምንድን ነው ብትለው ምንም ነገር የለም። ራሳችሁ ምንድን ነው የምትሰሩት ብትሏቸው ምንም የሚሰሩት ነገር የለም። የመንግስት አቃጣሪ በመሆን ግን ጸዳ ያለ ላይፍ ይኖራል። እውነትን እውነት ውሸትን ውሸት ማለት ምናዊ ነው፣ ሰውኛ ነው። ስንት ባለ ትዳር በኳስ የተነሳ ትዳሩን ፈቷል። ቁማር እየተጫወተ እንትና ያሸንፋል ብሎ ብር በማስያዝ ስንቶቹ ትዳራቸውን በትነዋል። የሱ ክለብ ሲሸነፍ ቤት መጥቶ ሚስቱን የሚቀጠቅጣል፣ ልጁን የሚቀጠቅጣል። እንደዚህ አይነት ትውልድ ላይ ነው ያለ ነው። ስለዚህ በዚህ ጉዳይ ላይ እርግጠኛ ነኝ ምን ይሆናል ይሄ ነገር እንዲቆም ብዙዎቹ ይሰራሉ ብዬ አስባለሁ። በዚህ ጉዳይ ላይ አስተያየት መስጠት የምትፈልጉ የምትታወቁ ድምጽ የምትሆኑ አሁንም ግልጽ አድርጌ እናገራለሁ። በቪዲዮ የምትገቡ ልብ ያላችሁ ሽንታሙን አልፈልገውም እዚህ ውስጥ በቪዲዮ ገብተን እናገራለሁ የምትሉ ፕሊስ ኑና ማውራት እንችላለን። ስለ ህዝባችን ድምጽ ከመሆን ወደኋላ አንልም። ስለዚህ አሁን ይሄ መንግስት ራሱ በጀት መድቦ ገንዘብ መድቦ እንዲጨፈር የህዝቡን ስሜት ምን ለማድረግ ከዚህ ከአርሲው ጉዳይ እነዚህ ጮኸው ነገ ይተውታል በሚል አይነት ጨዋታ ነው የሚጫወተው። አረ የኦርቶዶክስ ልማዷ ነው። ተጫዋለች፣ ታለቅሳለች፣ ትሄዳለች ነው የሚለው። ማደራጀት ያስፈልጋል። አርሲ ላይ ማደራጀት ያስፈልጋል። አርሲ ላይ ህዝቡ መደራጀት አለበት፣ በደንብ መደራጀት አለበት። የሚገል መንግስት ነው። እርግጠኛ ሆኜ ነው የምናገረው። መንግስት ነው የሚገል፣ መንግስት ነው የሚያስጠፋ፣ ምንም አታመጣም በሚል ሌላ ቦታ ለምን አይቃጠልም? ሌላ ቦታ ለምን ቤተክርስቲያኖች አይቃጠሉም? ታዲያ ደቡብ ላይ ለምን ቤተክርስቲያኖች አይቃጠሉም? ለምን አይቃጠሉም? አማራ ክልል ላይ ለምን ቤተክርስቲያኖች አይቃጠሉም? ትግራይ ክልል ለምን ቤተክርስቲያን አይቃጠልም? ሽፍታ ያለው ኦሮሚያ ክልል ብቻ ነው? አማራ ክልል ሽፍታ አለ ትላላችሁ። ፋኖ ሽፍታ ነው ትላላችሁ። ፋኖ አሸባሪ ነው ትላለ። ለምን ቤተክርስቲያን ሲያቃጥል ባንክ ሲዘርፍ ለምን ፋኖ አይታይም? ለምን አይታይም? ባንክ ሲዘርፍ የትኛውን ባንክ ነው የዘረፈው? ፋኖ የትኛው? አየህ፣
እውቀት የለም።